የወልቃይት ጉዳይ እነ የነ ደመቀ ዘውዱ ጉዳይ ነው የነ አሸተ ደምለው ነው ብለን መተው የለብንም። እኛም ከጠላት የስም ማጥፋት ዘመቻ ሲነሳባቸው እነሱ ፋኖን ሰደቡ ብለን እኛም አብረን መንፈስ የለብንም። በፖለቲካሊ የወልቃይት ጉዳይ በጣም ውስብስብና አሰልችም ነገር ነው። ዋጋ የተከፈለበት ነው። ዋጋም የሚያስፈልገው ነው። ለወደፊትም ከፍተኛ የሆነ የአማራን የተለያዩ ሁሉን መተከልንም በለው ደራንም በለው ራያንም በለው ወልቃይትንም በለው ከነዚህ ሁሉ ውስብስቡ ምንድነው ካላችሁ የራያና የወልቃይት ጉዳይ ነው። ስለዚህ የራያና የወልቃይት ጉዳይ ባለቤት አለው ስንል ማን ነው ባለቤቱ? አሁን ፋኖ መሆን ያለበት የፋኖ አላማ መሆን ያለበት 4 ኪሎን መቆጣጠር ነው። መንግስቱን መቆጣጠር ነው። ቤተ መንግስቱን መቆጣጠር ነው የፋኖ አላማ መሆን ያለበት። የወልቃይትና የራያን ለባለቤቶቹ ለራሳቸው ከመጀመሪያው ጀምረው የታገሉለት አስመላሽ ኮሚቴ የሚባሉ አሉ፣ የራያም የወልቃይትም። ስለዚህ የራያና የወልቃይትን ጉዳይ ለነሱ መተው አለብን ማለት ግን ከብልጽግና ጋር ናቸው እያልን እነሱን ለጠላት ክፍት እናመቻቻቸው እያልኩ አይደለም። እንጥላቸው ከህዝቡ እያልኩ አይደለም። ድጋፍ ያስፈልጋቸዋል ማለትም በወልቃይት ጉዳይ እነሱ የሚሄዱበት አሁን ውስብስብ የሆነ የፖለቲካ አካሄድ ስላለ እዛ አካባቢ እነሱ ይህንን ውስብስብ የፖለቲካ አካሄድ እንዲፈቱት እኛ ብልጥ ሆነን እነሱ የሚደርስባቸውን ጫና የሚደርስባቸውን ከህዝብ የመነጠል ስራ ከጠላት የሚመጣውን እኛ እነሱን የመከላከልና የመደገፍ ግዴታ አለብን። ስለዚህ ከዚህ እነሱንም ደግሞ ሊሳደቡ ይችላሉ። እንግዲህ ሁኔታው ከሚፈልገው አንፃር ተመሳስለው የወልቃይትና የራያን ጉዳይ ከማስጨረስ አንፃር ነው ብለን አንዳንዴም ብንይዝ ጥሩ ነው። ሳይፍና ጠበንጃ እስካልመዘዙብን ድረስ ቢሳደቡ ምንም ቢሉ ቢያንስ እንደዚህ ብለው የምዕራባውያንና የአሜሪካውያን አስተሳሰብ አስቀይረው ወልቃይትና ራያን በአማራ ርስክ ስር ማስጠበቅ እስከቻሉ ድረስ እኛም ልንረዳቸው ይገባል። ስለዚህ ትላንትና የአሜሪካን የኢትዮጵያ ኤምባሲ ማሲንገር ያደረጉበት ሁኔታ ሊበረታቱ ይገባል። አሪፍ ስራ ነው፣ በዚሁ ይቀጥሉ ሊባሉ ይገባል።